ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የሶሪያ መንግስት ራስ ገዝ የነበሩ አካባቢዎችን ለመቆጣጠር የሚያስችለውን ስምምነት ከኩርድ ኃይሎች ጋር ፈጸመ። የሶሪያ መንግስት በኮሪደር ከሚመራው የሶሪያ ዲሞክራሲያዊ ኃይሎች ጋር አፋጣኝ አገር አቀፍ የተኩስ አቁም ስምምነት ማድረጉን አስታወቀ። የሶሪያ መንግስት በዚህ ስምምነት አማካኝነት አብዛኛው የአገሪቱ ክፍል በቁጥጥር ስር ማስገባቱን የሶሪያ መንግስት መገናኛ ብዙኃን ዘግበዋል። ለ2 ሳምንት ገደማ የተካሄደው ውጊያ የሚያስቆመው ይህ ስምምነት ታጣቂዎች ኃይሎች በሶሪያ ወታደራዊና የመንግስት ተቋማት ውስጥ እንዲካተቱ እንደሚያደርግም ተገልጿል። ስምምነቱ በአጠቃላይ 14 ነጥቦች ይዟል። ፕሬዝዳንት አህመድ አልሻር በደማስቆ በሰጡት መግለጫ ስምምነቱ የሶሪያ መንግስት ተቋማት የምስራቅና ሰሜናዊ ግዛቶች በሆኑት አል-ሀሳክ፣ ዴር ኤዞር እና ራቅ ላይ በቁጥጥራቸው መልሰው እንዲያረጋግጡ እንደሚያስችላቸውም ተናግረዋል። ስምምነቱ የተደረሰው ፕሬዝዳንት አልሻራ በደማስቆ ከአሜሪካዊ የሶሪያ ልዩ መልእክተኛ ቶም ባራክ ጋር ከተወያዩ በኋላ ነው። ባራክ ስምምነቱ ለተባበረች ሶሪያ ትልቅ እርምጃ መሆኑን በመጥቀስ አድንቀውታል። የሶሪያ ዲሞክራሲያዊ ኃይሎች አዛዥ ማዞሎም አብዲ በስብሰባው ላይ እንደሚገኝ ቢጠበቅም በአየር ሁኔታ ምክንያት መጓዝ ባለመቻላቸው ጉብኝታቸው ወደ ሰኞ መራዘሙን አልሻር ገልጸዋል። አዛዥ አብዱ በቴሌቪዥን ባስተላለፉት መልእክት ስብሰባው መኖሩን አረጋግጠው ከዋና ከተማው ሲመለሱ ስለ ስምምነቱ ዝርዝር መረጃውን ለሶሪያ ኩርዶች እንደሚገልጹ ተናግረዋል። በኩርዱ የሚመሩ ኃይሎች የራሳቸውን የራስ ገዝ አስተዳደር የመሰረቱት ከ10 ዓመት ገደማ በፊት ሶሪያ የእርስ በርስ ጦርነት ውስጥ በነበረችበት ወቅት ነው። በአካባቢው አይሲል ለመዋጋት ለእነዚህ ኃይሎች አጋር አድርጋ የወሰደችው አሜሪካ በትጥቅና ስልጠና ጠንካራ ድጋፍ ታደርጋላቸው ነበር። የኩርድ ኃይሎች በአሜሪካ ድጋፍ አይሲልን ከአብዛኛው የሰሜን ምስራቅ ሶሪያ ያስወጡ ሲሆን የኩርድና የአረብ ማህበረሰቦች በብዛት የሚኖሩባቸው አካባቢዎች ሲያስተዳድሩም ቆይተዋል። በፕሬዝዳንት አልሻር እና በኩርድ ኃይሎች አዛዡ አብዲ በተፈረመው ስምምነት መሰረት የሶሪያ ባለስልጣናት የኩርዱን የራስ ገዝ አስተዳደር ስር የነበሩትን የሲቪል ተቋማት፣ የድንበር ኬላዎች እንዲሁም የነዳጅና ጋዝ ማውጫ ቦታዎች ይረከባሉ። የሶሪያ ዲሞክራሲያዊ ኃይሎች ወታደራዊና የጸጥታ አባላት ከሚደረግላቸው ማጣራት በኋላ በሀገሪቱ መከላከያና የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤቶች ስር ይጠቃለላሉ። በ10 ሺዎች የሚቆጠሩ የሌላ ሀገር ዜጎች የሆኑ የአይሲል ተዋጊዎችና ቤተሰቦቻቸው የሚገኙባቸው እስር ቤቶችንም የሶሪያ መንግስት ይረከባል። የሀገሪቱ መንግስት በአንጻሩ ለኩርዶች ባህላዊና የቋንቋ መብቶች እውቅና ለመስጠት የገባውን ቃል በድጋሚ አረጋግጧል። የኩርድ ቋንቋ የይፋዊ ቋንቋ ማድረግና የኩርዶችን አዲስ ዓመት እንደ ብሔራዊ በዓል ማክበር በዚህ ውስጥ ተካተዋል። ሶሪያ እንደ አውሮፓውያን አቆጣጠር በ1946 ከፈረንሳይ ቅኝ ግዛት ነፃነቷን ካገኘች በኋላ ለኩርዶች መብት ይፋዊ እውቅና ስትሰጥ ይህ የመጀመሪያው ነበር። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።